እንግዲህ ሐረግ ድራማ ክፍል 65 እና 66 እንግዲህ ተለቋል ማለት ነው። ያው እንዳያችሁት ሐረግ ድራማ ልብ አንጠልጣይና በጣም አጓጊ የሆነ የሄደ ድራማ ነው ማለት ነው። ከምንም በላይ በጣም የሚያናድድም የሚያሳዝንም ነገር አለው። ግን አሁን ላይ እያናደደ የመጣበት ነገር ነው ማለት ነው። ውድ ቤተሰቦቼ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ረመዳን እንዴት ነው? የማዳም ቅመሞች እንዴት ነው? ስራ ሁሉ ሰላም ነው ወይ? እየበረታችሁ ነው ወይ? እንግዲህ ያሰባችሁ ተሳክቶ ለአመቱ ደግሞ ለሀገራችሁ ያብቃችሁ፣ በሀገራችሁ ለመጾም ያብቃችሁ ላለሁኝ ውድ ጓደኞቼ እና ይሄ ነው እላችኋለሁኝ። ወደ መጣሁበት ቪዲዮ ስመለስ በጣም የሚያሳዝን ነው። በዚህ መልኩ እንግዲህ ናታንና ኤፉ አልሐምዱሊላህ ይለያያሉ ብሎ ማሰብ በጣም ከባድ ነበረ እና ግን እሷ ለሱ ብላ የምትከፍለው መስዋዕትነት ስለሆነ እንደሰማችሁት እንዳያችሁት እኔ አልፈልግህምና ወደ ያፌት ልሄድ ነው አለችው። ናታን ይህንን ነገር ማመን አቅቶት አይኑ ተጎልጉሎ እስከሚወጣ ድረስ ነበረ የደነገጠው እና በጣም ነው እንኳንስ ለሱ ለሌላም ሰው ያስደነግጣል። ይህን መስማት ማለት ነው እና የማይታሰብ ነገር ነው። እንደው እስቲ እንግዲህ እንጠብቃለን በጉጉት ግን ከዚህ በፊት የነበረው ነገር በጣም አሳዛኝ ነገር ነው። በጣም የሚያናድድም ነገር ነው። እንዴት ከእሷ ጋር ተለያይቶ እሱ ሌላ ህይወት ጀምሮ መኖር ይችላል? አሁን በዚህ ሁኔታ ላይ የተሰበረ ልብ በጣም ከባድ ነው። አንዳንድ ጊዜ ከምናስበው በላይ ይሆንብናል ማለት ነው ነገሮችን መሸከም ሲያቅተን እና እኔ ያዘንኩት ለናታን ነው ማለት ነው ውድ ቤተሰቦቼ። እና አንዳንድ ጊዜ የምናደርጋቸው ነገሮች ያው የምናደርጋቸው ይሄ ገጠመኝ የሚገጥሙ ነገሮች ናቸው። በእርግጥ ግን ከዚህ በላይ ግን ባይገን በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ያፌት በጣም መጥፎ ሰው እንደሆነ ያው እያየን ነው። ለሱ ደግሞ የምትገባ አይደለችም እንትና ማለት ነው። ግን እሱ ጥሩ እንዲሆን እሱ ወደ ጥሩ መንገድ እንዲሄድ ልትረዳው ትችላለች። እሷ ግን ደግሞ የእሷስ ህይወት እሱ ለልህ እንጂ ይመስለኛል ለፍቅር ብሎ አይደለም። እሱን ለማናደድ ብሎ እንጂ አንዳንዴ የሆነን ሰው ለማናደድ ብለን የምናደርጋቸው ነገሮች ዘለቄታ አይኖራቸውም። ስለዚህ ለጊዜያዊ ስሜታችን ብቻ የሆነ ነገር አድርገን ከዛም በኋላ ደግሞ የምንጸጸትበት ጊዜ ይኖራል ማለት ነው። እና ያንን ነገር ከማድረጋችን በፊት ግን ቆም ብለን ብናስበው ጥሩ ነው። አሁን እሱ ያልሞተን ሰው ሞተ፣ ያልተቀበረን ተቀበረ፣ ያላደረገውን ነገር አደረኩ እያለ ብዙ ነገሮችን ዋሽቶ እንትን እያለ ነው ማለት ነው። ግን ይሄ ነገር በጣም ከባድ ነው። አሁን ለኤፍራታ ከባድ ነው የሚሆንባት። እሱም ቢሆን ለጊዜው ነው እንጂ ደስታ አይሰጠውም። እንዳለችውም እሷ ምንም ደስታ አይሰጠውም። አሁን ናታን እና እሷ አብረው መሆን ሲችሉ ከእሱ ጋር ግን ተለይታ ለአንዲትም ሰከንድ እንድትሆን ካደረጉ በጣም ከባድ ነው ብዬ ነው የማስበው ማለት ነው። እና ይሄን ነው የምለው እኔ እንደዛ ባይሆን ጥሩ ነው ብዬ ነው የማስበው። እንግዲህ ይሄንን ለዳይሬክተሩ ትቻለሁ ማለት ነው። እና አንድ ፊልም የኢትዮጵያ ፊልም በተለይ እኛ የምናየው ምናምን ነገሮች እሱን መጨረሻውን እንዲሁ ማወቅ ይቻላል። የእነዚህን ግን መጨረሻ መገመትም የማይቻል ነው። ምክንያቱም በጣም ከባድ ነው። እንዴት ነው ሰው ከሚጠላው ሰው ጋር እንዲኖር የሚፈረድበት? ትጠላዋለች፣ ጠላቷ ነው። ለዛ ልጅ ስትል ብቻ ገብታ ትኖር ማለት በጣም ከባድ ነው እላችኋለሁ ውድ ቤተሰቦቼ። እና እንዴት ናችሁ? በተረፈ ስራ፣ ጤና፣ ህይወት እንዴት ይዟችኋል? እየበረታችሁ ነው ወይ? ረመዳናችሁስ እንዴት ነው? እንግዲህ እየሄደብን ነው። ያው ቀናቶች ቀሩት። በሚገርም ፍጥነት በጣም ሂዶብናል ማለት ነው። ሳናስበው ነው የሄደው። እኔ እንጃ እኔ ዘንድሮ
እኔ እንጃ ካለፈ ወዲህ ቀኑን ሳስበው እንዴ ይሄን ያክል ቀን ተጾመ ይሄን ያክል ቀን ሆነው እያልኩኝ ለራሴ በጣም ጥያቄ ሆኖብኛል ማለት ነው። ውድ ቤተሰቦቼ እና እስቲ ቻናሌን ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ እላችኋለሁኝ። በቅርቡ አዳዲስ ቪዲዮ ይዤ እመጣለሁኝ። ከእናንተ የሚጠበቀው ላይክ ሼር እያደረጋችሁ ቤተሰብ መሆን ነው። አበረታቱኝ። እንግዲህ ሰላማችሁ ይብዛ። ሰላማችሁ ብዝዝት ይበል ውድ ቤተሰቦቼ፣ ክርስቲያን ወገኖቼም እንግዲህ ለጾማችሁ እንኳን አደረሳችሁ ብያለሁ። ያው ግማሽ እየሆናችሁ ነው እናንተም፣ እኛ ደግሞ ወደ መጨረሱ እየሄድን ነው። እንግዲህ ፈጣሪ ሀገራችንን ሰላም ያድርግልን፣ ኑሮዋን የተረጋጋ ህዝቧንም እንደዛው በሰላምና በፍቅር የሚያኖርበት ጊዜ ይሁንልን። በጸሎት እና በዱዓ እንበርታላችኋለሁ። ሰላም